ከዋጀን በኋላ ለአምላካችን መንግስት ካህናትና ነገስታት አደረገን ይልና በምድርም ላይ በሰማይ ላይ በምድርም ላይ ይነግሳሉ ብሎ ይናገራል። የክርስቶስ ትምህርት ሰዎች በፍጹም ነፃነት እንዲመላለሱ ያደርጋቸዋል። የእግዚአብሔርም የልብ ፍላጎት እሱ ነው። ይህ አይነቱ ወንጌል ሰዎችን አርነት ያወጣል። ለዚህ ነው እኛ ጨለማን አንሰብክም፣ ፍርሃትን አንሰብክም። ምክንያቱም የእግዚአብሔር መንግስት መገለጫዎች አይደሉም። ድል ማለት እምነታችሁ ነው። እምነታችሁ ዓለምን ያሸንፋል። በክራይስት ላይ ያለን እምነት። ለምን? ክራይስት ዓለምን አሸንፏል። ስለዚህ ጽድቅ በሚባል በር በኩል ሰው ወደ እግዚአብሔር መንግስት ከገባ ሰላም አለው። እንደገና ደግሞ በደስታ ነው የሚኖረው። የመንግስቱ ወንጌል ሲሰበክ በሁለንተና ሰውን ሙሉ እያደረገ ነው የሚሄደው። ሰላም ተከታታዮቻችን፣ ይህ ፌዝ ሚዲያ ነው። ፌዝ ሚዲያ ዘወትር ማክሰኞ ከ3 ሰዓት ተኩል እስከ 4 ሰዓት በጂኤምኤም ቴሌቪዥን የሚተላለፍ የቴሌቪዥን ፕሮግራማችን ነው። ለረጅም ዘመን እንግዲህ በዚህ በጂኤምኤም ቴሌቪዥን የተለያዩ ለቅዱሳን ለክርስቲያኖች የሚጠቅሙ ርዕሶችን እየወሰድን እንወያያለን። ዛሬም እንግዲህ በአዲስ ርዕስ መተናል። ይህም ዛሬ የምንጀምረው ርዕስ ለ4 ሳምንት የሚቀጥል ነው። በዚህ በጂኤምኤም ቴሌቪዥን ታገኙታላችሁ። እንደገና ፕሮግራሞቻችንን በፌዝ ሚዲያ ወርልድ ዋይድ ዩቲዩብ ማግኘት ስለምትችሉ ያለፋችሁን ተከታታይ ውይይቶች ስለምናደርግ ያለፋችሁንም ትምህርቶች የሌሎቹንም የተለያዩ ጊዜያችን ትምህርቶች ማግኘት ትችላላችሁ። ስለዚህ ዛሬ በአዲስ ርዕስ እንወያያለን። እንደተለመደው እንግዲህ ፓስተር ያዕቆቤ ከፓወር ሃውስ ፌዝ ቸርች፣ እንደገናም ደግሞ ፓስተር ቴዲ ከጎስፕል ላይፍ ቤተክርስቲያን፣ እኔም ደግሞ ከሬማ እምነት አገልግሎት ሐዋርያ ፍጹም ይህንም ውይይት ይዘንላችሁ ቀርበናል። ዛሬ የምንወያይበት ርዕስ መጽሐፍ ቅዱሳዊ መገለጥ የሚል ነውና እስቲ ዛሬ ስለ መገለጥ እናወራለን። የመገለጥን ምንነት፣ አስፈላጊነት እና ያለውን ቫልዩ ዋጋ በአዲስ ኪዳን በተለይ ያለውን ዋጋ እንነጋገራለንና ለመጀመር እንግዲህ እስቲ ከትርጉም ከዴፊኒሽን እንጀምርና ምን ማለት ነው መገለጥ የሚለው፣ መጽሐፍ ቅዱስ መገለጥ ምንድነው፣ እንዴት ደግሞ ይብራራል የሚለውን ይዘን እንነጋገራለን። ለመነሻ ከመጽሐፍ ቅዱስ 1-2 ጥቅሶችን ባነብ ደስ ይለኛል። በአዲስ ኪዳን የተጻፉ ቆላስይስ ምዕራፍ 1 ላይ ከቁጥር 9 ጀምሮ እንደዚህ ይላል። ጳውሎስ ብዙ ነገር ለቆላስይስ ክርስቲያኖች ከተናገረ በኋላ ቁጥር 9 ላይ ከዚህ የተነሳ እኛም ደግሞ ይህንን ከሰማንበት ቀን ጀምሮ እግዚአብሔር የፈቃዱን ዕውቀት በመንፈሳዊ ጥበብና መረዳት ሁሉ ይሞላችሁ ዘንድ ስለ እናንተ መጸለይና መለመንን አላቆምንም ይላል። ስለዚህ አሁንም የሚያስፈልጋችሁ ምንድነው አለ? የፈቃዱን ዕውቀት መንፈሳዊ ጥበብና መረዳት ይላልና እንግዲህ ስለ መገለጥ ዴፊኒሽን ስናወራ አንደኛው እንግዲህ ምናልባት የምናነሳው መንፈሳዊ መረዳት፣ ይሄ ቢብሊካል ስለሆነ ስፒሪቹዋል አንደርስታንዲንግ የሚለው ነገር እዛም ላይ እንናገራለን። ሌላም ደግሞ ኤፌሶን ምዕራፍ 1 ከቁጥር 17 እስከ 19 የክብር አባት የሆነውን የጌታችን ኢየሱስ ክርስቶስን አምላክ ይህ እንድታውቁት የጥበብና የመገለጥን መንፈስ እንዲሰጣችሁ ያለማቋረጥ እለምናለሁ ይላል። እንዲሁም በእርሱ የተጠራችሁበትን ተስፋ፣ ይህም በቅዱሳኑ ዘንድ ያለውን ክቡር የሆነውን የርስቱን ባለጠግነት ምን እንደሆነ ታውቁ ዘንድ የልባችሁም ዓይኖች እንዲበሩ ለእኛ ለምናምነውም ደግሞ ከሁሉ በላይ ታላቅ የሆነውን ኃይሉን እንድታውቁ እጸልያለሁ ብሎ ጳውሎስ ይናገራል። እንግዲህ ጳውሎስ በተደጋጋሚ ይሄን ነገር ሲናገር ለክርስቲያኖች በጣም አስፈላጊ ነገር እንደሆነ ነው። በጣም ወሳኝ ነገር ነው ለመኖርም ከዛም ደግሞ ወደፊትም ለመራመድ እና እስቲ ምንድን ነው መንፈሳዊ መረዳት ወይም ደግሞ ቢብሊካል የሆነ ወይ መጽሐፍ ቅዱሳዊ መገለጥ ስንል ምን ማለታችን ነው? እንዴት ታብራሩታላችሁ? ፓስተር ተይካተል ጀምር። እሺ አፖስተል፣ ያው መጽሐፍ ቅዱሳዊ ስንለው ሰፊ ነው ርዕሱ። ምክንያቱም ከመጽሐፍ ቅዱስ መገለጥ ብቻውን አለ፣ ደግሞ የመጽሐፍ ቅዱስ መገለጥ ስንል ከቃሉ አንጻር የምናየው ነገር ይኖራል ማለት ነው። አሁን እንዳነሳቸውም እነዚህ ጥቅሶች የቆላስይሱ መንፈሳዊ መረዳት ይለዋል እና መንፈሳዊ አንደርስታንዲንግ ነው። የመገለጥ መንፈስ ይለዋል እና ከመንፈስ የሚመጣ እንደሆነ ያሳያል። መጀመሪያ እንደው መገለጥ የሚለውን ብናየው መገለጥ የምንለው ነገር አንድ ነገር ማንሳት የሆነ የለም የተከደነውን ነገር አንከቨር ማድረግ ወይም አንቪል ማድረግ። ልክ መጋረጃን ክፍት ስናደርግ አሁን ለምሳሌ መስኮት ቢኖርና ያን መስኮት መጋረጃውን ብንከፍተው ብርሃን ወደ ውስጥ ይገባል።
እና የጋረደ የከለለን ነገር ሁሉ ግልጥ ይደረጋልና ያው የእግዚአብሔር ቃል ደግሞ ዝም ብለን በቀላሉ ማለት እንዲህ በአይምሮ የምንረዳው ነገር አይደለም። የተጻፈው በመንፈስ ስለሆነ አብራሪውም ያው መንፈስ ነው የሚሆነው ማለት ነው። ስለዚህ ይሄን መገለጥ የመጽሐፍ ቅዱስ መገለጥ የምንለውን እንደው አንድ ጥቅስ ጳውሎስ ከተናገረው ሮሜ 16 ላይ ከቁጥር 25 እስከ 26 ያለውን ላንብበውና እንደዚህ ይላል። እንግዲህ እንደ ወንጌሌ ስለ ኢየሱስ ክርስቶስ እንደተሰበከ ከዘላለም ዘመንም የተሰወረውን አሁን ግን የታየውን በነቢያት መጽሐፍት የዘላለም እግዚአብሔር እንዳዘዘ ለእምነት መታዘዝ ይሆን ዘንድ ለአሕዛብ ሁሉ የታወቀው ምስጢር እንደተገለጠ መጠን ሊያበረታችሁ ለሚችለው ብቻውን ጥበብ ላለው ለእግዚአብሔር በኢየሱስ ክርስቶስ እስከ ዘላለም ድረስ ክብር ይሁን አሜን ይላል እና ያ ስለ አሕዛቦች የተነገረ በእግዚአብሔር ልብ ውስጥ የነበረ ሐሳብ ነበር እና በመጽሐፍቶች ተጽፏል። ያን ነገር ግን ሰዎች አይረዱትም እና ጳውሎስም እንደውም በኤፌሶን 3 ላይ ይህ ከዘመናት በፊት ተሰውሮ የነበረው አሁን ለሐዋርያቶች ለነቢያት እንደተገለጠ በቀድሞ ዘመን አልታወቀም ነበር ይላል። አሁን ግን ያን ነገር ወደ ብርሃን ወደ መገለጥ መጥቷል እና ይሄ አሕዛብ አብረው እንደሚወርሱ እንደሚካፈሉ አለ እኮ በመጽሐፍት ግን ያን በመጽሐፍት ግን መገለጥ እስኪያገኝ ድረስ ያንን ነገር ወደ ብርሃን እስኪመጣ ድረስ ግን ያ ነገር ይያዛል ይዳፈናል ማለት ነው እና ይሄ መገለጥ ራሱ ፕሮግሬሲቭ ስለሆነ ዕለት በዕለት እየተገለጠ በብሉይ ኪዳን የተጻፉ ነገሮች ሁሉ በአዲስ ኪዳን ብርሃን መጥተው እኔ የተገለጡትና ያ መገለጥ እንዲሰጣቸው ጸልያለሁ ይላል ጳውሎስ። ምክንያቱም ያ መገለጥ ከሌለ እግዚአብሔር የተናገረው የተጻፈው ሐሳቦች ሁሉ መረዳት ስለማይቻል ማለት ነው እና አሁን ግን ለቅዱሳኑ ተገልጧል ይላል። አሁን ግን በቃ ወደ መገለጥ መጥቷል፣ ወደ ብርሃን ወጥቷል። እንደውም የጻድቅ መንገድ የሌለ እንደ ንጋት ብርሃን ነው ይልና ሙሉ ቀን እስኪሆን ድረስ እየጨመረ ይባል። ይሄ ሪቬሌሽንም እንደዛ ነው ባህሪው፣ እየጨመረ የሚሄድ ነገር ነው እና እንደው መገለጥ የሚለውን አንቪል ማድረግ አንከቨር እንዳልከው አንከቨር ማድረግ ያን ነገር ወደ ብርሃን ማውጣት መጋረጃውን መግፈፍ። እንደው አንድ ምሳሌ ቢጨምር አፖስተል ሐዋርያት ሥራ ላይ ኢትዮጵያዊ ጃንደረባ ያነብ ነበር እኮ መጽሐፍትን ያነባል። ከዛ በኢሳይያስ መጽሐፍ ነበር ይሄ በሸላቾቹ ፊት ዝም እንደሚል አፉን አልከፈተም ወደ መታረድ እንደሚሄድ የሚለውን ያነባልና ግራ ገብቶታል። ይህ ማን ነው ስለማን ነው የሚናገረው ይላል። ከዛ ፊልጶስን የእግዚአብሔር መንፈስ ሂድ ይህን ሰረገላ ተገናኝ አለው። ሄዱ፣ አብረው ተቀመጡ። ከዛ የምታነበውን ታስተውለዋለህ ነው አለ ሲለው አንደርስታንድ ታደርገዋለህ ሲል አይ የሚያስተምረኝ ሳይኖር እንዴት ይቻለኛል አለ። ፊልጶስ ከመጀመሪያ ጀምሮ ይልና ስለ ኢየሱስ ክርስቶስ እንደነገረው እንደተረከለት ያሳያል። ምክንያቱም ያ ቦታ ስለማን ነው የሚለውን ኮንፊውዝድ ሆኗል። ስለ በግ ነው የሚያወራው፣ ግን የሆነ ደግሞ ፕሮፌቲካል ነገር እንዳለው ያውቃል፣ ግን አንደርስታንድ ማድረግ አልቻለም ነበር እና እነዚህን ነው እንግዲህ የመጽሐፍ ቅዱሳዊ መገለጥ ምንለው፣ ወደ ብርሃን አውጥቶ እግዚአብሔር ሊሰራ ያለውን ነገር ማሳየት ማለት ነው። በጣም ደስ ይላል። በጣም ደስ ይላል። ያው መገለጥ የሚለው ዲፋይ ስናደርገው ያው ወደ ብርሃን ማምጣት ወይም በእንግሊዝኛው ኢንላይትን፣ ከዛ ስፒሪቹዋሊ አንደርስታንድ ማድረግ፣ ከዛ አንከቨር ኦር ዲስከቨርም። ዲስከቨር አሁን ለምሳሌ ምን ማለት ነው? ማግኘት። ይሄ በቁፋሮ ለምሳሌ ሰዎች ይቆፍራሉ፣ ወርቅም ይሁን ማዕድንም ደግሞ ይሄ አንቲክ የሚባሉ ነገሮች ይሄ እሱን እንዳለ እንትን ቢለው ሁሉ አይቆፍርም። እነዚህ በመረጃ አውቀው ቆፍረው ያገኛሉ። እና እስቲ ፓስተር ያዕቆቤ ይሄ መገለጥ የሚባለው ነገር ካለ ነገር ጋር የተያያዘ ነው ወይ ወይስ እንደው አዲስ ነገር እንደው ከዚህ በፊት ያልነበረ ነገር እንዲመጣ ነው ወይስ ከሚለው ጋር ብዙ ጊዜ መገለጥ የሚባለው ነገር በቃ አንዳንድ ሰዎች ይሄ በመገለጥ ያገኙት ይላሉ የሌለ ነው። ለምንድን ነው መገለጥ ከስክሪፕቸር ጋር የሚያያዘው ራሱ? ምክንያቱም ካልተያያዘ ስክሪፕቸር የሌለ አንድ ሰው እንደውም ሲናገር የሰማሁት ኢየሱስ ክርስቶስ ብዙ ተአምራትን ያልተጻፈ ብሏል እና አንዳንድ የምናደርጋቸው ተአምራቶች መጽሐፍ ቅዱስ ላይ አይገናኝም ይላል። በመገለጥ ያገኘ ነው ይላሉ አሰራሮችንም። እና እስቲ ከዚህ አንግልም ይሄ አደገኛ አካሄድ ነው። ለምሳሌ አሁን የተለያዩ አሳች የሆኑ ፎልስ የሆኑ እምነቶች አሉ፣ ሃይማኖቶች። አሁን እንደ ሞርሞን አይነት ሌላም ሰው
እና መሰረታቸው ተገለጠልኝ ነው። የተገለጠ አሁን ከተጻፈው መጽሐፍ ውጪ አሁን እኮ አፖስቶል ፍፄ እዚህ ጋር አስረዋል መጽሐፍ ቅዱሳዊ ነው የሚለው። መጽሐፍ ቅዱስ ደግሞ እኛም በሚቆጣጠር በእርሱ ዓይኖች ፊት ሁሉ የተገለጠ ነው ይላል ዕብራውያን 4 የእግዚአብሔር ቃል ሕያውና የሚሰራ ነው ካለ በቃሉ ፊት ሁሉ ነገር የተገለጠ ነው። ቃሉ ይሄ ልክ ነው ያ ልክ አይደለም ይላል። ቃሉ በራሱ ሁሉን ነገር የመፈተን የመለየት አቅም አለው። ስለዚህ ወርድ በሰዎች ልብ ውስጥ ቃሉ በሙላት ይኖርባችሁ ይላል። ቃሉ ካለ ማንኛውም ተገለጠልኝ የሚበል አየው የሚበል አምጥተን መጽሐፍ ቅዱስ ላይ ያስቀምጠን ነው ምን ፈትነው። ለምን የመገለጦች የሁሉ ነገር የመጨረሻው ፋይናል አውቶሪቲ የእግዚአብሔር ቃል ስለሆነ እንጂ የሚያይ ብዙ ሰው ይኖራል። ያየው ሁሉ ግን ልክ ነው ማለት አይደለም። ኢቭን እንደ ቸርችም ደግሞ ስንመጣ ማን መገለጥ ትኩረት አለው ወይም ደግሞ በመገለጥ ውስጥ እግዚአብሔር ማድረግ የፈለገው የራሱ የሆነ ሐሳብ አለ። ያን ወደዛ መቅረብ ያስፈልጋል። ለምሳሌ ከዘፍጥረት ጀምሮ ምንድነው የእግዚአብሔር ትልቁ ሐሳብ ካልን ራሱን ለሰዎች መግለጥ ነው። ብዙ አይነት መንገዶችን ብዙ አይነት መጽሐፍ ዕብራውያን መልእክት ላይ ይናገራል። በብዙ አይነት መንገድ በልዩ ልዩ ጎዳና ይላል። ያ ሁሉ ራሱን ለሰዎች እግዚአብሔር ለመግለጥ የሄደበትን መንገድ ነው የሚያሳየው። ስለዚህ ሌላ ፒክቸር የሚስል ከተጻፈው ቃል ውጪ የሆነ ነገር ሁሉ ሶርሱ አጋንንት ነው። ለምን ዲመንም ሰዎችም በእንደዚህ አይነት መንገድ ዲሲቭ ያደርጋል። እኔ በተለይ ተገለጠልኝ ተብሎ የሚመሰረት ማንኛውም ነገር ሮንግ ነው። ለምን ሁሉ ነገር በእግዚአብሔር ቃል መፈተን አለበት። ሌላው መጽሐፍ ቅዱሳዊ መሰረት ሊኖረው ይገባል። ለምሳሌ የእግዚአብሔር ቃል ሲናገር በዚህ አለት ላይ ይላል። ከዛ ነው ማንኛውም መገለጥ ያ አለት ራሱ ክርስቶስ አይደል የሕያው እግዚአብሔር ልጅ እንደሆነ ለጴጥሮስ ያንን ያለው ከዛ ነው። ግራውንድ አለው መገለጥ ሁሉ መነሻ አለው እና ዋናው ሐሳብ ራሱን ለሰዎች መግለጥ ነው። ሌላው የተገለጠ ስንል የሌለ ማለት አይደለም፣ ያለው ነገር ነው የሚገለጠው። እኛ ነን ወደዛ የምንሄደው ወይም ወደዛ በተለይ መረዳት ልንለው እንችላለን፣ ማወቅ ልንለው እንችላለን። ዕብራውያን ምዕራፍ 11 ላይ የሚታዩት ከሚታዩት እንዳልሆነ ይልና በእምነት እናስተውላለን ይላል። ማስተዋልም ልንለው እንችላለን። ትልቁ ፐርፐዙ በኋላም ላይ አንድ ላይ እንመጣበታለን። በተጻፈው እውነት ውስጥ ወይም በቃል ውስጥ ራሱን እግዚአብሔር ለሰዎች ነው መግለጥ የሚፈልገው። ለምሳሌ ሁለተኛ ጢሞቴዎስ 3:15 ብናይ ከሕፃንነት የጀመረ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉ ቅዱሳት መጽሐፍትን ይላል። ስለዚህ መጽሐፍቶቹ ወዴት ነው ያመጡት? ወደ ክራይስት ነው ያመጡት። መጽሐፍቶቹን ጢሞቴዎስ አይቷል። ስለዚህ መዳን የሚገኝበት ጥበብ ማለት በዛ ሰዓት አዲስ ኪዳን ተጠናክሮ ተጽፎ በእጃቸው የደረሰ ምንም ነገር የለም። ግን ከብሉይ ኪዳን ውስጥ እንዴት ክራይስትን እንዳወጣና መዳን የሚገኝበትን ጥበብ እንዳገኘ ይናገራል። ሌላው መገለጥ የሚለው አጥርቶ መመልከትም የሚለውንም ማለት እንችላለን። ሐዋርያት ሥራ ምዕራፍ 18 ከቁጥር 24 ጀምሮ ባነበው በወገኑም የእስክንድርያ ሰው የሆነ ነገር አዋቂ የነበረ አጵሎስ የሚሉት አንድ አይሁዳዊ ሰው ወደ ኤፌሶን ወረደ። እርሱም በመጽሐፍት እውቀት የበረታ ነበር ይላል። ወይ መጽሐፍትን ጠንቅቆ የተማረ ነበር። እርሱ የጌታን መንገድ የተማረ ነበር። የዮሐንስንም ጥምቀት ብቻ አውቆ የቀረ ነገር ነበር። በመንፈስ ሲቃጠል ስለ ኢየሱስ ይናገርና በትክክል ያስተምር ነበር። እርሱም በምኵራብ ገልጦ ይናገር ጀመር። ጵርስቅላና አቂላም በሰሙት ጊዜ ወስደው የእግዚአብሔርን መንገድ ከፊት ይልቅ በትክክል ገለጡለት ይላል። ይሄ የእግዚአብሔር መንገድ የሚለው ስለ ክርስቶስ ነው። ክርስቶስን ከፊት ይልቅ በደንብ አድርገው ገለጡለት ይላል። ወይም በትክክል ይላል አይደል? ወይ የተንሻፈፈ ሙሉ ያልሆነ ነገር ነበር፣ በትክክል ገለጡለት ይላል። ሌላ ቆላስያስ 2ን ባነብ ስለ እናንተ በሎዶቅያ ስላሉ ፊቴን በስጋ ስላላዩት ሁሉ እንዴት ያለ ትልቅ መጋደል እንዳለኝ ልታውቁ ወዳለሁ። ልባችሁ እንዲጸናና በፍቅርም ተባብረው በማስተዋል ወደሚገኝ ወደ መረዳት ባለጠግነት ሁሉ እንዲደርሱ አለ። የገንዘብ ባለጠግነት እንደሚባል የአንደርስታንዲንግ የመረዳት ባለጠግነት። አሁን ከሐዋርያቱ መካከል ጳውሎስ ላይ ይህንን ነገር በደንብ ጎልቶ እንመለከተዋለን። እነ ጴጥሮስን ሁሉ አንዳንድ ሰው ከእንትና በስተጀርባ የምትሰራ ይላል፣ ከእንትና እሱ ፊት ለፊት ገሰጽኩት በግልጽ ይላል። በዛኛው ትርጉም ስቶ ነበር ይላል። እና ዛሬ ይህ አይነት ድፍረት ብዙ ሰው የለውም። አሁን ፖል የሄደበት የመገለጥ ዴብዝ እንዲያደርግ ያስገድዷል። አሁን ቤተክርስቲያን የሚለውን ሬቨሌሽን ሞር ፖል ጋራ ነው፣ ከክርስቶስ ጋር የሚለውን ነገር ሞር ፖል ጋራ ነው።
ለምን እነ ጴጥሮስ ጋር ስንመጣ ሐዋርያት ሥራ ላይ እንደዚህ ሲል ነበር። ገላትያ ላይ አንስቶታል። ከአሕዛብ ጋር ሲበላ ከያዕቆብ ዘንድ የነበሩ ሲመጡ ከአሕዛብ ጋር መብላቱን ትቶ አፈግፍጎ ይላል። ያኔ ፊት ለፊት ገሰጸው ይላል። ስለዚህ የመረዳት ባለጠግነት ለመንፈሳዊ አንደርስታንዲንግ ሰው ቫልዩ ሊሰጥ ይገባል። ከዛ የእግዚአብሔር ሚስጥር እርሱም ክርስቶስን እንዲያውቁ እጋደላለሁ ይልና የተሰወረ የጥበብ የእውቀት መዝገብ ሁሉ ይልና በእርሱ ነው ይላል። ሁሉን ነገር አምጥቶ ክራይስት ላይ ነው ያስቀምጠው። ስለዚህ አንደርስታንዲንግ ይሄ መረዳት የሚለው ነገር ቅድም አንስታችሁት ነበር። በጣም ደስ ይላል። ይሄ ነው እንግዲህ እንደው መገለጥ ሲባል መንፈሳዊ መረዳት ብለን ያልንበት ኢንላይትመንት ብለን ያልንበት እንግዲህ አንደኛ መገለጥ አስፈላጊ እንደሆነ ነው እንግዲህ እየተናገረ አስፈላጊ ነው። መገለጥ ካልሆነ ነገር አሁን ለምሳሌ እግዚአብሔርን ያየው አንድስ እንኳን የለም ይልና ከዛ ደግሞ በቅፎ ያለው አንድ ልጁ ምን አደረገው? ተረከው የሚለው ኢንቬል አደረገው፣ ሪቪል አደረገው፣ ኢንፎልድ አደረገው፣ ገለጠው የሚለውን ያሳያልና እስቲ መገለጥን አሁንም ከእንትን ጋር እንውሰደው። ለምሳሌ ጳውሎስ የሚናገረው ነገር አለ። ለምሳሌ ቅድም የተነበበው ሮሜ ምዕራፍ 16 ላይ ቅድም ያነበብከው ላይ ጳውሎስ እንደዚህ ብሎ ይናገራል። በነቢያት መጽሐፍት አሁን በተገለጠው ይላል፣ ላለፉትም ረጅም ዘመናት ተሰውሮ የነበረ ይላል እና ስለ መሰወር ይናገራል። እንደገና ሚስጥር ይላል ደግሞ ጳውሎስ። ኢየሱስ ክርስቶስ ለምሳሌ ምን ይላል? የመንግስተ ሰማያት ሚስጥር ለእናንተ ተሰጥቷቸዋል ይላል እና ምንድን ነው ይሄ መገለጥ ያስፈለገው ነገር አለ እና የመገለጥን ከመገለጥ ዴፊኒሽን አንጻር ምንድን ነው እዚህ ጋር ከተሰወረው ነገር ጋር የሚያያይዘው የሚለው ነገርም ተሰወረ ብሎ ሚስጥር የሚለው የሚናገረው ነገር አለና ይሄ ነገር እንደው በሌላ መንገድ ሊገኝ ይችላል። ለምሳሌ ኢየሱስ የተናገረው ነገር እናንተ አለ የዘላለም ሕይወትን ለማግኘት መጽሐፍትን ትመረምራላችሁ አለ። በምርመራ ነው የሚገኘው፣ ግን እንደው ወደ እኔ አትመጡም ማለት እንደው ከዚህ አንፃር ፓስተር ቴዲ እንደው ልክ ነው አፖስትል። አሁን የእግዚአብሔር ነገር አንዳንዴ አሁን የተሰወረ ነው እንዳትለው ወደ ብርሃን የሚመጣ ነው። ወደ ብርሃን መጥቷል ደግሞ እንዳትል ደግሞ የተሰወረባቸዋል። አሁን ያንን እውነት የመንፈስ ቅዱስ ስራ አለ እዚህ ጋር። መንፈስ ቅዱስ ነገሮችን ወደ ብርሃን የሚያመጣው እሱ ነው። ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅም ይልና ለእኛ ግን በመንፈሱ በኩል ደግሞ ገለጠው ይላል አንደኛ ቆሮንቶስ 2 ላይ እና በመንፈሱ በኩል ገለጠው ካለ አሁን እግዚአብሔር እንድንረዳውና እንድናቀው በመንፈስ ቅዱስ አማካኝነት የሚገልጣቸዋል እንጂ እኮ የእግዚአብሔር ነገር እኮ በፍጥረት ላይ ባህሪው ተገልጧል። በባህሪው ሰማያት የእግዚአብሔርን ክብር ይናገራሉ ይላል። አሁን በኔቸር ላይ ተነዋል። ከእንደገና ደግሞ በብሉይ ኪዳን ደግሞ በድንጋይ ጽላት ላይ ተጽፏል። ሰዎችን እንዲረዱት ማለት ነው። ሕግን በቀርጾ ጌታ ሰጥቷቸው ነበር እና እንዲሁም በስክሪፕቸር በዚህ በሪትን ፎርም ተቀምጦልናል። ሰዎች እንዲረዱት እየመጣ ነው። ግን ያንን አሁንም እንዳልከው ሚስጥር ሆኖ የተደበቀ ነገር እንዳለ ያሳያል። ምክንያቱም የማያምኑትን የዚህ ዓለም አምላክ ሐሳባቸውን አሳወረ ይላል። ነገር ግን የክብሩ እውቀት ብርሃን ደግሞ እንዲያበራ በልባችን ደግሞ ብርሃን ይብራ ያለ እግዚአብሔር ነው ይላል። አሁን እግዚአብሔር እንዲገለጥ ነው ብርሃን በጨለመው ላይ ማስተዋል ባቃተን ላይ ባላየነው ነገር ላይ ብርሃን እንዲበራ የወንጌሉን ብርሃን አበራ ማለት ነው። አሁን ጳውሎስ ያን እንደ ወንጌሌ እንደውም ሮሜ 16 ወንጌሌ ይለዋል። ምክንያቱም ተገልጦልኛል። በቃ ይሄንን እግዚአብሔር በቃ ሚስጥሩን እንድገልጥ አሕዛቦች እንዲረዱ እሱ በጣም ጥሪው ያ ነበር። አሕዛቦች አብረው ከዚህ ከተስፋው ቃል ጋር ወራሾች የሚሆኑበት ነገር ዝግት ያለ ነበር። እሱን ነው ለእኔ ገልጦልኛል እግዚአብሔር። ስለዚህ በወንጌሌ ወደ ብርሃን አመጣው ወደ ብርሃንና እንደ ሚስጥር ሆኖ ተቀምጧል። ግን እግዚአብሔር ራሱን ሰውሮ ሳይሆን ያን የተቀመጡት መንፈሳዊ ስለሆኑ በሰው አይምሮና በሰው እንትን የምንረዳቸው
አይደለም። መገለጥ ከኤዱኬሽን ጋር አይገናኝም። በጣም ይሄ በትምህርት በብስለት አይደለ በኤክስፒሪየንስ አውቃለሁ ብለህ የምትፈታው ነገር አይደለም። ግዴታ መንፈስ ያስፈልገዋል። ለዚህ ነው የጥበብና የመገለጥ መንፈስ ያለው ስፒሪት ነው የሚያስፈልገን እና ይሄንን መንፈስ እንዳልከው አፖስትል ወደ ብርሃን ለማውጣት የተሰወረ ነገር አለ። እሱ ነው እየተገለጠ የሚመጣው። አሁን አንድ ጊዜ በወንጌል ወደ ብርሃን መጣ፣ ግን አሁንም ሁልጊዜ ሪቬሌሽን አለ። ሪቬሌሽኖች አሉ፣ ይቀጥላል ማለት ፕሮግሬሲቭ ስለሆነ እየበዛ 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 ይመጣል። ግን በመንፈስ ቅዱስ አማካኝነት አንድ ጊዜ በወንጌል ብርሃን አማካኝነት ለሕዝብ ሁሉ ብርሃን ወጥቷል። አሁን ማንም ሰው ማን ነው የሚገልጥልኝ በምንድን ነው የምናውቀው ማለት አይችልም። ኦልሬዲ በወንጌል ብርሃኑ ወጥቷል። ግን ያንን በመንፈስ ቅዱስ አማካኝነት ደግሞ ዕለት በዕለት እየጨመረ ወደ ብርሃን ይወጣልና ቅድም አንድ ምሳሌ ስትነበር አፖስትል ይሄ በቁፋሮ አንድ ነገር ታገኛለህ። የሆነ ምልክት ስታገኝ የሆነች ነገር ካገኘ ከዛ አለ እዚህ ጋር ብለህ ትቆፍራለህ እና የእግዚአብሔር ቃል እንደዛ ነው። ዲግ ነው የሚደረገው፣ የሚቆፈር ነው። አጥልቆ ቤቱን የቆፈረ ይመስላል አላለም? ቃሉን ሰምቶ የሚያደርግ ከመቆፈር ጋር አገናኝቶታል። እና አጥልቀህ በመቆፈር ውስጥ በጣም ብዙ የእግዚአብሔር እውነቶች፣ የፍቃዱ እውቀት ሚስጥራቶች፣ ይሄ መጀመሪያ ቆላስይስ ላይ ያነበብከው የፈቃዱ እውቀት ይላል፣ መንፈሳዊ ጥበብ ይላል እና አይምሮ ወይም ደግሞ መንፈሳዊ መረዳት አምፕሊፋይድ ደግሞ ስፒሪቹዋል ዲዘርመንትም ይለዋል። መንፈሳዊ ነገር ራሱ መለየት ትችሉ ዘንድ ማወቅ ትችሉ ዘንድ ይህን ለእናንተ እጸልያለሁ አሳስባለሁ ይላል እና በጣም እየተገለጠ መሄድ እንደው መሆኑንም ለማሳየት ነው። በጣም ደስ ይላል። በጣም ደስ ይላል። ያዕቆብ እዚህ ላይ ትጨምራለህ። ምንድን ነው ትልቅ ነገር ነው የተናገረው። አንዳንድ ጊዜ የተሰወረ ግልጥ ሆኖ በኔቸር ይታያል። አንዳንዴ ደግሞ ለአንዳንዶች ተሰወረ ነው እና እዚህ ላይ ምናልባት ያዕቆብ እዚህ ላይ መመርመርና መገለጥን ላይ ያለውን ውጤት ራሱ ብንመለከተው አሁን ለምሳሌ ይመረምራሉ ማለት ገሌ እንደዚህ ብሏል ይላሉ። ለምሳሌ በገሌ አሁን ቅድም ስላልከው ነው እንደ ወንጌሌ የተባለበትስ ምክንያት ምንድን ነው? ስለተገለጠለት ነው አይደለ? ግን አንዳንድ ጊዜ ገሌ እንዳሉት በሚለው ላይ ቆመን በምርመራ ወደ እግዚአብሔር ወደሚፈልገው ለምሳሌ ታያላችሁ አትመለከቱም ይላል፣ ትሰማላችሁ አታስተውሉም ይላል አይደለ? ስለዚህ ትሰማላችሁ ታያላችሁ ይላል እና እዚህ ማቴዎስ ምዕራፍ 13 ላይ እንደው ባነበው እንደዚህ ይላቸዋል፣ እንዲህ ተብሎ እንደተጻፈው ይላቸዋል፣ እያዩ አያዩም፣ እየሰሙ አይሰሙም ወይም አያስተውሉም። እንዲህ ተብሎ የተነገረው የኢሳያስ ትንቢት በእነርሱ ላይ ይፈጸማል። መስማትን ትሰማላችሁ፣ ነገር ግን አታስተውሉም፣ ማየትም ታያላችሁ፣ ነገር ግን ልብ አትሉም። እያዩ አለማየት፣ እየሰሙ አለመስማት የሚባል ነገር አለና የሚያይ እኮ ያለው እንደኔም የሚያይ የለም ይላል። ግን እግዚአብሔር ደግሞ አታይም። ቅድም እንዳልከው የተሰወረም ያልተሰወረም ግልጥ አድርጎታል። ግን ለእነሱ የተሰወረ ነውና ከዚህ የተነሳ እንደው ከመመርመርና መገለጥ ጋር እንደው ብናዛመደው ሰዎች አሁን ለምሳሌ መገለጥ የሚሉት ነገር አለ። በቃ እንደገናም ደግሞ ጨምረን ይሄ ቅድም ያዕቆብም ስለነካካው ነው። ክራይስት በብሉይ ኪዳን እግዚአብሔር የሚፈልገው ምንድን ነው? ለምሳሌ ክራይስት በብሉይ ኪዳን ተሰውሮ ነበር እና ክራይስትን ምሳሌ ላይ ምን የሚል ነገር የእግዚአብሔር ክብር ይላል ነገርን መሰወር ነው። የነገስታት ክብር ግን መመርመር የሚል ነገር አለና እስቲ ከዚህ አንጻር እንዲያቆም እንትና ባለው የሚል ሳይሆን ይሄ ፐርሰናሊ ይሄ ነገር ለኛ ሊገለጥልን ይገባል። መጽሐፍ ቅዱስ ሐዋርያ ጳውሎስ ሲናገር ከዚያ በኋላ ለያዕቆብ ይላል፣ ለሐዋርያቱ ታየ ይላል። ከሁሉ በኋላ ደግሞ እንደ ጭንጋፍ ብሎ ራሱን ደግሞ ለእነሱ የተገለጠላቸው እኔም ደግሞ አየሁት አለ እና በግላችን ያንን ነገር ማወቅ፣ በግላችን ያንን ነገር መረዳት። ለምን አክሰሱ ለሁሉ ክፍት ነው። አሁን በአዲስ ኪዳን እኔ ለአንተ አውቅልሃለሁ የሚባል ነገር የለም። ና ልተንብይልህ፣ ና እኔ እነግርሃለሁ፣ እና እንደ ያዕቆብ ሊሞት ሲል በፊታችሁ ሊሆን ያለውን ነገር ልንገራችሁ፣ ልጆቹን ሰብስብ ወጣቸው እንደወሰነ በአዲስ ኪዳን እንደዛ አይደለም። ከታናሹ እስከ ታላቁ ድረስ ያውቁኛል። ፐርሰናሊ ሁሉ ሰው ራሱን እግዚአብሔርን ማወቅ ይችላል። አንዳንድ ጊዜ የኪዳን ለውጥ እንደተደረገ ሰዎች አይገባቸውም። ለዚህ ነው በቀድሞ ነገር ውስጥ አሁንም
ባለራዕይ ያለ እንትን አለ እያሉ ሰዎች የሚሄዱት። እዚህ አንድ የሰማሁት ታሪክ ነበርና ኢትዮጵያ ውስጥ ትንሽ ገለል ብለው ይኖረው የነበሩ ጎሳ ኢህአዴግ ወደ ስልጣን ከመጣ በኋላ ወደ መንግስት ስርዓት ውስጥ ለመጠቅለል ሄዶ ሲያነጋግሯቸው ኃይለሥላሴን በጣም ያዘንባቸው እስከዛሬ መጥተው ሳይሆን 2 ጊዜ መንግስት ለውጥ እንደሆነ እንኳን አያውቁም። ብዙ ክርስቲያን የኪዳን ለውጥ እንደተከናወነ አያውቅም። ያ ማለት ምን ማለት ነው? ተሸውዷል ማለት ነው። አዲስ ኪዳን ላይ ሆነን ግን በቀድሞ ኪዳን ስርዓት ውስጥ ነው መመላለስ የሚያስቡት። እና ምን ይላል ዕብራውያን 8:11 ላይ ከዚያም ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል ጌታ፣ ሕጌም በልቦናቸው አኖራለሁ። ይሄ 10ቱን ትእዛዛት በሰው ልብ ላይ ይጽፋል ብለው ነው ሰዎች የሚያስቡበት። አንድ ሕግ ነው ያለው፣ እሱም የፍቅር ሕግ ነው። መጽሐፍቶች በሙሉ በዚህ ተጠቅልለዋል። በልቦናቸው አኖራለሁ፣ በልባቸውም እጽፈዋለሁ፣ እኔም አምላክ ሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። እያንዳንዱም ጎረቤቱን እያንዳንዱም ወንድሙን ጌታን እወቅ ብሎ አያስተምርም ይላል። በፊት መንፈስ ቅዱስ ከሁሉ ሰው ጋር አብሮ ስለማይኖር የግድ ታናሽ ታላቁን እግዚአብሔርን ስለማወቅ አምላክህን እወቅ ጌታህን እወቅ ብሎ ያስተምር ነበር ይላል። ነገር ግን ከታናሹ ጀምሮ እስከ ታላቁ ድረስ ይልና ሁሉ ያውቁኛልና ይላል። ሁሉ ያውቁኛል። ያ ደግሞ ኔክስት በሚቀጥሉት እንመጣበታለን። እግዚአብሔርን ማወቅ የሚባለውን ነገር ያገኘ ነው አካል ለብሶ በተገለጠው በክርስቶስ በኩል ነው። ይሄ አዲሱ ኪዳን ትልቁ መለያው እኛ ሁላችን ነው። እኔ እሰብርልሃለሁ አንተ ይሰበርልሃል አይደለም። እኔ እንዲያደርግልሃለሁ አንተ ይደረግልሃል አይደለም። ከክርስቶስ ጋር የቀባን ይላል፣ በክርስቶስ ይላል፣ እኛ ሁላችን ይላል። እና የኪዳኑ ባህሪ ይሄ ነው። ስለዚህ መገለጡ ለሁሉ ነው ለማለት ነው። ዕብራውያን 8 ላይ እንዳነሳው በጣም ደስ ይላል። እያንዳንዱ ያውቁኛል የሚለው እንግዲህ ማንም እግዚአብሔር እውነት ብሎ አያስተምር የሚለው በጣም ከፍተኛ የኪዳን ለውጥ ነው። ይሄን ማወቅ አለብን። ቅድም እንደተባባልነው እንግዲህ ተሰውሮኝ ለዘመናት ተሰውሮ ነበር የሚል ነገር አለ። እንግዲህ አንዳንድ ጊዜ የተሰወረውን ሳይሆን ፌስ ቫልዩ አንስተን ዛሬም በአዲስ ኪዳን የተሰወረውን ፈልጎ እንደማውጣት እንደ ጳውሎስ እንግዲህ ምን ያህል እግዚአብሔር መገለጥ እንደሰጠኝ ይላል ምዕራፍ 3 ላይ እና አሁን እዛ የተሰወረውን ፈልጎ ያወጣል። የነበረ ግን በብሉይ ኪዳን ቅድም እንዳልከው እንግዲህ አሁን ሁሉም ያውቁኛል ያለው ፖቴንሻሉ አለ። ለማየት የተሰወረውን ለማየት ብቃት አለ። እግዚአብሔር ከማንም ለመሰወር ፈልጎ አይደለም። ሰው ግን እያየ እንዳያይ እየሰማ እንዳይሰማ እንዳያስተውል የሆነበት ምክንያት እንግዲህ የደነደነ ነው ይላል። እናንተ ግን ተሰጥቷችኋል። እግዚአብሔር መንግስት ሚስጥር ማወቅ ተሰጥቷችኋል። የመሰጠቱ ነገር ነው። ስለዚህ በቀጣዩ የምንወያየው እንግዲህ ምን ያስፈልጋል የተሰወረውን ለማየት መገለጥን ለማግኘት ምን ያስፈልጋል የሚለውን ለተከታታዮቻችን በሚገባ ማሳየት አለን። ምክንያቱም ሁሉ አያየው፣ ሁሉ ሊመለከተው አልቻለም። እንዳነበብነው ኢየሱስም እንዳስተማረው ግን ደግሞ ሁሉ የሚያየው አለ። ከዛም ደግሞ ቅድም እንዳለው ሬቬሌሽን ፕሮግሬሲቭ አይደለም፣ እንደገና ነው አጥልቆ መቆፈር በሚገባ መረዳት እና እየጨመረ መገለጥ ግን በጣም አስፈላጊ ነው። ቅድም እንደተነጋገርነው የተሰወረውን መግለጥ የሚለው የመንፈሳዊ መረዳት የሚለው ነገር በጣም ዲስከቨር መቆፈር የሚለው እንደ ማብራሪያ እንደ ዴፊኒሽን ደስ ይላል በጣም። የሚቀጥለው እንግዲህ ወደ ሌላው እንሻገራለን። ተከታታዮቻችን እንግዲህ መጽሐፍ ቅዱሳዊ መገለጥ በሚል ርዕስ የጀመርነው የመጀመሪያው ሳምንት በዚህ ይጠናቀቃል። በሚቀጥለው ሳምንት ተመልሰን እንገናኛለን። ጥያቄና አስተያየት ቢኖራችሁ በስር በምታያቸው ስልክ ቁጥር ልታገኙ ትችላላችሁ። እንወዳችኋለን።